ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ሰው በችግሬ ልክ ርቆ ሲሰየፈኝ ጌታ እንደ ሕመሜ ቀርቦ የዳበሰኝ አቁሞኝ በክብር አልፎ ያማይብል አለብኝ ውለታ ወዴት ዝም ልበል ፍቅርን ሳስበው ይፈሳል እንባዬ ፍቅርን ሳስበው ይፈሳል እንባዬ መለስ ጌታዬ ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ጥቅምት 20 የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 20 በዚች ቀን ክቡርና ገናና የሆነ አባ ዮሐንስ ሐጺር አረፈ። የዚህ ቅዱስ ወላጆቹ ከላይኛው ግብጽ ናቸው። እነርሱም እግዚአብሔርን የሚፈሩ ናቸው፣ ግን ከነርሱ በቀር ልጅ የላቸውም። የዚህ ዓለምም ብልጽግና ቢሆን የላቸውም፣ ነገር ግን በበጎ ሥራ ባለጸጎች ናቸው። ይህንንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህም ቅዱስ ዕድሜው
18 ዓመት ሲሆን የእግዚአብሔር ቸርነት አነሳስታው የመላእክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄዶ ይኸውም የምንኩስና ልብስ ነው። ከዚያም በደረሰ ጊዜ አባ ባይሞይ የሚባለውን አንዱን አረጋዊ አባት ተገናኘው። ዮሐንስም ሰገደለትና ወደ እርሱ እንዲቀበለው ለመነው። ሽማግሌውም አባት ልጄ ሆይ ያንተ በዚህ መኖር ልክ አይደለም። በዚች ገዳም የሚኖሩ በእጆቻቸው ይሰራሉ፣ በቀንና በሌሊት ይጾማሉ፣ ይጸልያሉ። በሚተኙም ጊዜ ያለ ምንጣፍ በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆንክ ይህን ሁሉ ችግር አትችልም። ነገር ግን ወደ ዓለም ተመልሰህ እንደ ሰው ሁሉ በጎ አኗኗርን ትኖር ዘንድ ይሻልሃል። የዚች ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለው፣ እኔ በጥላህ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ። ይህም አባ ባይሞይ እግዚአብሔርን ሳይጠይቅ ምንም ሥራ አይሰራምና በዚያን ጊዜ ሥራውን ይገልጥለት ዘንድ ስለ ዮሐንስ ሐጺር እግዚአብሔር ለመነው። የእግዚአብሔርም መልአክ ተገልጦለት እርሱ የተመረጠ መሳሪያ ይሆናልና ተቀበሎ ብሎሃል አለው። ከዚህም በኋላ ዮሐንስ ሐጺርን ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስና ልብሶችን አምጥቶ በላያቸው 3 መዓልት 3 ሌሊት ጸለየ። ከዚህም በኋላ የእግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌውም እነዚያን ልብሶችን ለአባ ዮሐንስ አለበሰው። ከዚያችም ቀን ጀምሮ አባ ዮሐንስ ተጋድሎን አገልግሎቱን ጀመረ። አባ ባይሞይም ሊፈትነው ወደደ። በአንዲትም ቀን ደብድቦ ከአንተ ጋራ መኖር አልሻም ብሎ ከባይቱ አስወጥቶ አባረረው። የከበረ አባ ዮሐንስ ከሜዳ መካከል በውጭ ቆመ። በየቀኑም በጠዋት እየወጣ ከእነዚህ ላይ አልሻም እያለ ይመተዋል። እርሱ ግን አባቴ ሆይ ይቅር በለኝ ብሎ ከእግሩ በታች ይሰግዳል። በሰባተኛይቱም ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው አባ ባይሞይ ወጣ። አባ ዮሐንስ 7 መላእክት ከበው አክሊላትን ሲያቀራጁት አያቸው። ከዚያንም ጊዜ ወዲህ መፈተኑን ተወ፣ ወደ መኖሪያውም አስገባው። ከዚህም በኋላ በአንዲት ቀን አባ ባይሞይ የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህን እንጨት ትከለው እስከሚበቅልና እስከሚያፈራ ድረስ ውሃን አጠጣዋለው። አባ ዮሐንስ ለአባቱ ታዛዥ በመሆን ተቀብሎ ወስዶ ተከለው። በየቀኑም 2 ጊዜ ያጠጣዋል። ውሃም 12 ምዕራፍ ያህል የራቀ ነው። ከ3 ዓመት በኋላ ያ እንጨት አቆጥቁጦ በቀለ። ታላቅም ዛፍ ሆኖ አብቦ ጣፋጭ ፍሬን አፈራ። አባ ባይሞይም ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዡና የትሑቱን ፍሬ እንሆ ብሉ አላቸው። እነርሱም ይህን ድንቅ ተአምር አይተው አደነቁ። ለመምህሮቻቸው ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርን አመሰገኑት። አባ ባይሞይም 12 ዓመት ያህል በጽኑ ደዌ ውስጥ ተይዞ ኖረ። አባ ዮሐንስ ያገለግለው ነበረ። አባ ዮሐንስ እንደፈተነው የተመረጠ መስዋዕትን ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና። በሚሞትበት ጊዜ
አባ ባይሞይም ቅዱሳን አረጋውያን መነኮሳትን ሰበሰባቸውና አባ ዮሐንስንም እጁን ይዞ እርሱ ሰው ያይደለ መልአክ ነውና ተቀበላችሁ ጠብቁት ብሎ ሰጣቸው። እርሱንም ደግሞ እንዲህ አለው፣ ከእረፍቴ በኋላ ያን እንጨት ወደ ተከልክበት ቦታ በዚያ ኑር፣ እግዚአብሔር ላንተ ያዘጋጀልህ ነውና ብዙዎችም በአንተ እጅ ይድናሉ። መታሰቢያም በዚያ ጸንቶ ይኖራል፣ ዜናም በዓለም ሁሉ ይወጣል። ይህንን ተናግሮ አረፈ። አክብረውም ቀበሩት። ከዚህም በኋላ ቅዱስ አባ ዮሐንስ አረጋዊ አባት አባ ባይሞይ እንደነገረው ወደዚያ ቦታ ሄዶ ኖረ። ዜናውን በዓለም ሁሉ እጅግ እስከ ተሰማ ድረስ ታላቅ ተጋድሎን ተጋደለ። በእርሱ ቤተክርስቲያንም አበምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳሳት አባ ቴዎፍሎስ እጆቹን በራሱ ላይ ሲጭን አኪዮስ የሚል ቃል ከሰማይ ተሰማ። ይህም ይገባዋል ማለት ነው። የቁርባን ቅዳሴን በሚቀድስ ጊዜ ቅዱስ ቁርባንን መቀበል የማይገባቸውን ይለያቸዋል። ዛሬ ሄዳችሁ ንስሐ ግቡ፣ ከዚያም በኋላ ተመልሳችሁ ስጋውን ደሙን ተቀበሉ ይላቸዋል። ይህን አባ ዮሐንስን ሊቀ ጳጳሳት አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅን ስጋቸውን እንዲያመጣለት ወደ ባቢሎን ልኮታል። ይህ በግንቦት ወር በ10ኛው ቀን ተጽፏል። በአንዲትም ዕለት አንድ መነኮስ ሊጎበኘው ወደ ባቱ ቢመጣ አባ ዮሐንስን ተኝቶ አገኘው። የእግዚአብሔር መላእክት በላዩ ይጋፉ ክንፎቻቸውንም ያርገበግቡ ነበር። አንዱም ሌላውን ተወኝ፣ ክንፌን በላዩ ላኖር ይለዋል። ይህንንም አይቶ እግዚአብሔርን አመሰገነው። ከዚህ በኋላ የመነኮሳቱን መንደር ሊበረብሩ የበርበር አረማውያን ወደ አስቄጠስ ገዳም በመጡ ጊዜ አባ ዮሐንስንም ወደ አባ እንጦንስ ገዳም ወደ ቁልዝም ሄደ። በዚያም በአባ እንጦንስ ገዳም በጎኑ ባለ ቦታ ተቀመጠ። እስከሚያርፍባትም ቀን ድረስ የሚያገለግለው አንድ የታመነ ሰውን እግዚአብሔርን አመጣለት። ከዚህ በኋላ በዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃኖችን አባ እንጦንስን፣ አባ መቃርስን፣ አባ ጳኩሚስን ከእርሳቸውም ጋራ መንፈሳዊ አባቱ አባ ባይሞይንን ያረጋጉትና ከዚህ ከኃላፊው ዓለም መለየቱን ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት፣ ደስ ይበልህ፣ እግዚአብሔር የማያልቅ ተድላ ደስታን አዘጋጅቶልሃልና ክብር ይግባውና ጌታችን እንዳዘዘ በእሁድ ቀን ሁለተኛ ወዳንተ መጥተን ወደ ዘላለም ሕይወት እንወስዳለን። ባርከውትም ከእርሱ ዘንድ ተመለሱ። በአርብ ቀን አገልጋዩን ወደ አንድ ቦታ ላከው። በዚያም በኋላ ጥቂት ታመመ። በእሁድ ቀን ሌሊት ዶሮ ሲጮህ እሊያ ቅዱሳን ከሁሉም ቅዱሳን ማህበር ጋራ መጡ። የመላእክት ሰራዊት ሁሉ ወደ እርሱ መጡ። ባያቸውም ጊዜ ደስ ብሎት በእግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰገኑትና እየዘመሩ በታላቅ ክብር ነፍሱን አሳረጓት። በዚያንም ጊዜ ረድኡ መጣ። ነፍሱንም ከበው እያመሰገኑ ሲያሳርጓት የጻድቃንና የመላእክት ማህበር አይቶ እያደነቀ 1 ሰዓት ያህል ቆመ። ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳንን ስማቸው በመጥራት በጣቱ እያመለከተ ይህ አባ እገሌ ነው ብሎ አስረዳው።
ረዱም መልአኩን እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መልአኩም የመነኮሳቱ ሁሉ አባት አባ እንጦንስ ነው ብሎ መለሰለት። ወደ ባቱም ያሬድ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስ አገኘውና ታላቅ ልቅሶን በላዩ አለቀሰ። በዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ ሐጺር እንዳረፈ ነገራቸው። እነዚያም መነኮሳት አክብረው ገንዘው ስጋውን ተሸክመው ወስደው በቦታቸው አኖሩት። የደረቀ እንጨት ተክሎ በአቀበሉት ላይ በአሰራት የራሱ በሆነች ቤተክርስቲያን ውስጥ ልጆች ከዚያ አፍልሰው ወስደው እስከ አኖሩት ድረስ በዚያ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከኔ ከኃጥኡና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን የስሙ ትርጓሜ ጠባቂና አዳኝ የሆነ የታላቅ ነቢይ የኤልሳዕ የዕረፍቱ መታሰቢያ ነው። እርሱም አሜሁላ ከሚባል አገር ከይሳሮአል ብዙ ተአምራትን አድርጓል። የኢያሪኮም ሰዎች ኤልሳዕን ጌታችን እንደምታያት የዚያችን አገር ኑሮዋ ያማረ የተወደደ ነው፣ የአገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሄዶ ያንን ጨው በውስጡ ጨመረውና እግዚአብሔር እንዲህ አለ፣ እርሱንም ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ ለወጥኩት አላቸውም። ከዚያም ቀን በኋላ ኤልሳዕ እንደተናገረው እስካሁን ድረስ ያ ውሃ ተለወጠ። የዚህ የነቢይ ኤልሳዕ ተአምራቱ ብዙ ነው። የሶርያውን ሰው ንዕማንን ከለምጹ ያነጻው እርሱ ነው። ሁለት ሙታንን አንዱን በሕይወት ሳለ ሌላውንም ከሞተ በኋላ አስነስቷል። የትንቢቱንም ወራት ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በነቢዩ ኤልሳዕ ጸሎት ይማረን፣ በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ አብሶ ይቀበለን። ይቅርታ አምላክ ሀገራችንን ሰላም፣ ፍቅር፣ አንድነትን ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ጾሙን ጾመ ድነት ያርግልን። ጸሎት ልመናችንን እግዚአብሔር ይቀበልልን። ከቅዱሳኑ በረከት ረድኤት ያሳትፈን። እንዲህም ብለን ቅዱስ ልጅ እንዳስተማረን ጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች እንዴት ናችሁ? ደህና ናችሁ? ልል ወዳለው አገልግሎታችን እግዚአብሔር ይባርክልን። ሼር ስለምታረጉልን፣ ላይክ ስለምታረጉልን፣ እንደዚሁም ደግሞ ለቤተ ክርስቲያን እርዳታ እጃችሁን ስለምትዘረጉልን እጅግ አድርገን በቅዱሳኑ ስም እናመሰግናችኋለን።
ምእመናኑ እዛ ያሉት በሙሉ እየመረቋቸው ነው። ቤተክርስቲያኑ ስራ ላይ ናቸው። ፈርሷል። ተወሰነ ምስል ማሳያችኋለሁ። ሙሉ አልደረሰኝም። በዚህ አጋጣሚ እንደምታውቁት አማራ ክልል ሙሉ በሙሉ ኢንተርኔት ተቋርጧል። ታውቃላችሁ። የመጀመሪያው ነገር በዛ ላይ ይሄንን የሚሰሩልን ኮንትራክተሮቹ ኢንጂነሩ ከፊታቸውም ሰው እየሞተ ያዩ አንዳንዴም እየፈተሿቸው አንዳንዴም እየታገቱ ነው የሚሰሩትና መላካችሁ እንደው አንዳንዴ እንደ ትልቅ ነገር አደራችሁ እንዳትቆጥሩ። ለምን ከናንተ በላይ ዋጋ የሚከፍሉ በጣም ብዙ እንዳሉ እያሰባችሁ ማድረጋችሁን እንደምንም ቆጥራችሁ ብዙ መስራት እንዳለባችሁ ሁላችሁንም ላሳስባችሁ ወዳለሁ። ስለዚህ ተሟሙቶ ሲፈርስ ያለውን ነገር የሚያሳይ ትንሽ ቪዲዮ የኢንተርኔት ያለው የጎንደር አየር ማረፊያ እዛ ስለሆነ እዛ ድረስ ሄደው ልከውልኛል። ሙሉ አይደለም ነገ ከነገ ወዲያ ለቃሪውን ምን እንደሚልኩልኝ ቃል ገብተዋል። እኔ ለእናንተ ከሚቻለው በላይ ሁሉን ነገር አደርጋለሁ ከእግዚአብሔር በታች ማለት ነው። እናንተም ከሚገባው በላይ ስለምታረጉ እግዚአብሔር ግን በእውነት በጣም ነው የሚመርቋችሁ ያለው። እግዚአብሔር የተመሰገነን ይሄን እንድትሰሩ የረዳችሁን እግዚአብሔርን አመሰግናለሁ እኔ ስለእውነት ስለተፈቀደላችሁ ማለት ነውና እንግዲህ በእግዚአብሔር የተወደደ ነብይ እግዚአብሔር ቅዱስ ዳዊት ቤተክርስቲያን መስራት ፈልጎ አልተፈቀደለትም እና እንደ ቀላል እንዳትቆጥሩት። ከእጃችሁ ወጦ ብር መላካችሁ እግዚአብሔር ሊምራችሁ እግዚአብሔር ስለፈቀደላችሁ እግዚአብሔር ሊምራችሁ ስለወደደ በዚህ ስራ ተሳትፋችሁ ታሪካዊ ነው። ቤተክርስቲያኑ ታሪካዊ ነው። ገዳሙ ታሪካዊ ነው። በመገጣጠሙ ደግሞ በእናታችን በስደቷ ሂዳ ባረፈችበት ሂዳ በተጠለለችበት ሰዓትና ጊዜ መሆኑ ራሱ ይሄ የሥላሴ ሚስጥር የወላዲተ አምላክ ፍቃድ መሆኑ የጻድቁ አባታችን በጎ ፍቃድ መሆኑን በዚህ በደንብ እንድታውቁ ፈልጋለሁ። አንድም እግዚአብሔር ፈቅዶላችኋል፣ ሁለትም ደግሞ ወላዲተ አምላክ፣ ሶስትም ደግሞ ጻድቁ አቡነ ኤዎስጣቴዎስ ፈቅደውላችሁ ይሄን እያደረጋችሁ ነውና ያላችሁ ደስ ይበላችሁ። አሁንም ብር እየላካችሁ ነው፣ እናመሰግናለን። ጠንክሩ። ይሄ አላላካችሁ እስከ መጨረሻው ነው። ሌላ ቦታ ልባችሁ እንዳትከፋፍሉ በሥላሴ ስም ሁላችሁም ይዛል በአንድ ልብ በአንድነት ሆነን እየጨረሰን ሌሎች ቤተክርስቲያኖችንም እንደዚህ እየዞርን እንደ እግዚአብሔር በጎ ፍቃድ እንሰራለን እሱ በወደደ ማለት ነው። ምክንያቱም እግዚአብሔርን ስጠኝ ብቻ ሳይሆን ደግሞ እናንተ መስጠት መልመድ አለባችሁና የሚሰጥ ሁሉ ብፁዕ ነው ይባል ምስጉን ነው ይላል። ከሚቀበል ይልቅ የሚሰጥ ብፁዕ ነው ደግሞ ይላል። ተመልከቱ። ስለዚህ ምስጉን መባል የምትፈልጉ እሷ ሙተን አሁን እንግዲህ ነገ ይሁን ከነገ በኋላ ይሁን አናቀም ስንሞት ነፍሳችን ወደ ሰማይ ስትሄድ እቺ ነፍስ ማን ነች ሲባል መላእክቱ ይሄን ያለ እንደዚህ ስራ እየሰራች ነውና ተብሎ ነው የሚዘረዘርልን። ምን ስራለን አሁን እንግዲህ እየሰራን ያለ ነው። ይሄን ከዚህ በፊት ስትሰሩ የነበራችሁ ሰዎች ከነበራችሁ የታደላችሁ ናችሁ። እንደኔ ደግሞ አሁን ጀማሪ ከሆናችሁ ደግሞ እድለኞች ነን። አሁንም እግዚአብሔር ያበረታን እስከ ፍጻሜው ድረስ ለማለት እወዳለሁ። በጣም ነው ማመሰግነው። ክብር ያድልልን። አገልግሎቴን ስለምትደግፉ ምንም ቃላት ያጥራኛልና ምትልኩልኝን ሁሉ ልክላችኋለሁ። እባካችሁ አሁንም መልእክት ስትልኩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንጂ በስመ አብ የሚባል አባባል የለምና ይሄን አርሙ። ደጋግሜ አስተውሳችኋለሁ። የነገረን የመከረን እግዚአብሔር ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ለክብር መስቀሉ። ይቆየን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይሄንን ድንቅ የሆነውን ተአምር ስንክሳር ገል ድርሳናት ይህን ጸበል ጸዲቅ ለዓለም ሁሉ ሼር እንድታደርጉልን በቅዱሳኑ ስም ጠይቃችኋለሁ። ዛሬ እግዚአብሔር ቢረዳ እንግዲህ መዝሙረ ዳዊትን ነው ትንሽ ላነብላችሁ ምፈልገው። በጸሎታችሁ ሁሉ እኔ እንደካማ ወንድማችሁን አትርሱኝ ማለት እወዳለሁ። የበለጠ እንዳገለግል በተለይ ደግሞ ቻናላችን እንዲያድግ ሰብስክራይብ ማስደረጋችሁን ላይክ ማስደረጋችሁንም እንዳትረሱ ለላችሁ እወዳለሁ። እንግዲህ አመት በዓሉን የሰላም የፍቅር እንዲያደርግልን የአምላክ በጎ ፍቃድ ይሁን።
ሁሌም እንደተለመደው ደግሞ ይሄ የምትልኩልኝን ሪከርድ እያደረጋችሁ መላካችሁን አትርሱ። እኔም ሁሌም አቀርባለሁ ማለት ነው። ከዚህ በመቀጠል መዝሙረ ዳዊትን አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ይስጠኝ፣ ለእናንተም ሰምቶ የማስተዋልን ጥበብ ይሰጠን ዘንድ የአምላክ በጎ ፈቃድ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስምህን ለመጥራት ለማመስገን ላበቃን አምላካችን ክብር ምስጋና ይድረስህ እስከ ዘላለሙ አሜን። መዝሙር 1 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችን መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር ላይ አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና ክፉዎችን መንገድ ግን ትጠፋለች። መዝሙር 2 አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔር በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምኩ፣ በተቀደሰው ተራራ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ለምነኝ፣ አሕዛብን ለርስትህ፣ የምድርን ዳርቻ ለግዛት እሰጣለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ተግሳጹን ተቀበሉ፣ ጌታ እንዳይቆጣ፣ እናንተም በመንገዱ እንዳትጠፉ። ቁጣም ፈጥና ትነዳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው። መዝሙር 3 አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌም ወደ እግዚአብሔር እጮኻለሁ፣ ከተቀደሰ ተራራው ይሰማኛል። እኔ ተኛሁ አንቀላፋሁም፣ እግዚአብሔርም ደግፎኛልና ነቃሁ። ከሚከቡኝም አእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነን፣ አንተ የጠላቶችን መንጋጋ መትተሃልና የክፉዎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትም በሕዝብ ላይ ነው። መዝሙር 4 የጽድቄ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋሃልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁስ? ከንቱ ነገር ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጻድቁ እንደተገለጠ ወቁ። እግዚአብሔር እርሱ በተጣራሁ ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። የጽድቅን መስዋዕት ሰው፣ በእግዚአብሔርም ታመኑ። በጎን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ፣ በልቤ ደስታን ጨመርክ።
ከስንዴ ፍሬና ከወይን ዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁም። አቤቱ አንተ ብቻህን በእምነት አሳደጋኸኛልና። መዝሙር 5 አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና በማለዳ ድምፄን ትሰማለህ። በማለዳ በፊትህ ቆማለሁ እጠብቃለሁም። አንተ በደሌን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም። በከንቱ የሚመኩ በዓይኖች ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላ። ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሾችን ሸንጋዩን ሰው እግዚአብሔር ይጸየፈዋል። እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ። አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። አቤቱ ስለ ጠላቶች በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በምክራቸውም ይውደቁ። ስለ ክፋታቸው ብዛት አሳደዳቸው፣ እነርሱ አምፀውብሃልና። ባንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል። እነርሱንም ትጠብቃለህ። ስምህንም የሚወዱ ሁሉ ባንተ ይመካሉ። አንተ ጻድቁን ትባርከዋለህና። አቤቱ እንደ ጋሻ በሞገስ ከለልኸን። መዝሙር 6 አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትገስጸኝ። ድውይ ነኝና አቤቱ ማረኝ። አጥንቶቼ ታውከዋልና ፈውሰኝ፣ ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት። ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜያለሁ። ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጣ እንባ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ አረጀሁ። አመፃን የምታደርጉ ሁሉ ከእኔ ራቁ። እግዚአብሔር የለቅሶዬን ቃል ሰምቷልና፣ እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ እጅግም ይጎስቁሉ፣ ወደ ኋላቸው ይመለሱ በፍጥነትም ይፍሩ። መዝሙር 7 አቤቱ አምላኬ ባንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝ አውጣኝ። ነፍሴን እንዳንበሳ ነጥቀው እንዳይሰብሯት፣ የሚያድንና የሚታደግ ሳይኖር። አቤቱ አምላኬ እንዲህስ ካደረግኩ አመፃም በእጄ ቢኖር፣ ክፉም ላደረጉብኝ ክፉን መልሼላቸው ብሆን፣ ጠላቴንም በከንቱ ገፍቼው ብሆን፣ ጠላት ነፍሴን ያሳደዳት ያገኛትም፣ ሕይወቴንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓትህ ተነስ፣ በጠላቶቼ ላይ በቁጣ ተነሳባቸው። አቤቱ አምላኬ ባዘዝከው ትእዛዝ ንቃ። የአሕዛብ ጉባኤ ይከብብሃል፣ በእነሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኀጢአን ክፋት ይጥፋ፣ ጻድቁን ግን አቅና። እግዚአብሔር ልቦናዬን ኩላሊቴን ይመረምራል። እግዚአብሔር የጽድቅ ጋሻዬ ነው፣ ልበ ቅኖችን ያድናቸዋል። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም አይቆጣም። ባትመለሱ ግን ሰይፉን ይስላል፣ ቀስቱን ገተረ አዘጋጀም፣ የሞት መሳሪያንም አዘጋጀበት፣ ፍላጻዎቹንም የሚቃጠሉ አደረገ። እነሆ በአመፃ ተጨነቀ፣ ጉዳትን ጸነሰ፣ ኀጢአትንም ወለደ። ጉድጓድን ማሰ ቆፈረም፣ ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣
አመጻውም በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግነዋለሁ፣ ለልዑል እግዚአብሔር ስም እዘምራለሁ። መዝሙር 8 አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ምስጋና በሰማዮች ላይ ከፍ ከፍ ብሎ አልና ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ። ስለ ጠላትንና ቂመኛን ለማጥፋት የጣቶችን ሥራ ሰማዮችን ባየሁ ጊዜ ጨረቃንና ከዋክብትን አንተ የሠራሃቸውን ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው። በእጆችም ሥራ ሁሉ ላይ ሾምኸው፣ ሁሉን ከእግሮቹ በታች አስገዛህለት። በጎችንም ላሞችንም ሁሉ ደግሞም የምድረ በዳውን እንስሶች የሰማዩንም ወፎች የባህርንም ዓሣዎች በባህር መንገድ የሚሄደውን ሁሉ አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። መዝሙር 9 አቤቱ በልቤ ሁሉ አመሰግንሃለሁ፣ ታምራትህን ሁሉ እናገራለሁ። ባንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ እዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰነካከላሉ፣ በፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና ጽድቅህን እየፈረድኩ በዙፋን ላይ ተቀመጥኩ። አሕዛብን ገሰጽክ፣ ዝንጎዎችንም አጠፋህ፣ ስማቸውንም ለዘላለም ደመሰስክ። ጠላቶችህ በጦር ለዘላለም ጠፉ፣ ከተሞቻቸውንም አፈረስ፣ ዝክራቸውንም በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔር ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ በአንተ ይታመናሉ። አቤቱ የሚሹህን አትተዋቸውምና በጽዮን ለሚኖሩ ለእግዚአብሔር ዘምሩ። በአሕዛብም መካከል አደራረጉን ንገሩ። ደማቸውን የሚመራመሩ እርሱ አስቧልና የድሆችን ጩኸት አልረሳምና። አቤቱ እዘንልኝ፣ ጠላቶቼም የሚያመጡብኝን መከራ አየህ። ከሞት ደጆች ከፍ ከፍ የምታደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቿ በማዳንህ ደስ ይለኛል። አሕዛብ በሰሩት ጉድጓድ ወደቁ፣ በዚያችም በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር ፍርድን በማድረግ የታወቀ ነው፣ ኃጢአተኛው በእጆቹ ሥራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሳሉ። እግዚአብሔርን የሚረሱ አሕዛብ ሁሉ ድሃ ለዘላለም አይረሳምና። የችግረኞች ተስፋቸው ለዘላለም አይጠፋም። አቤቱ ተነስ፣ ሰውም አይበርታ፣ አሕዛብም በፊት ይፈረድባቸው። አቤቱ ፍርሃትን በላያቸው ጫንባቸው፣ አሕዛብ ሰዎች እንደሆኑ ይወቁ። መዝሙር 10 አቤቱ ለምን ርቀህ ቆምክ? በመከራ ጊዜ ለምን ትሰወራለህ? በኃጢአተኛ ትዕቢት ድሃ ይናደዳል፣ ባሰቡት ተንኰላቸው ተጠመዱ። ኃጢአተኛ በነፍሱ ፍቃድ ይወደሳልና አመፀኛም ይባረካል። ኃጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣው ብዛት አይመራመረውም። በእርሱ ፊት እግዚአብሔር የለም። መንገዱ ሁሉ የረከሰ ነው፣ ፍርድህም በፊቱ የፈረሰ ነው። ጠላቶችንም ሁሉ ይገዛቸዋል። በልቡ ይላል ለልጅ ልጅ አልታወክም፣ ክፉም አያገኘኝም። አፉ መርገምንና ሽንገላን ተንኰልንና የተመላ ነው። ከምላሱ በታች ጉዳትና መከራ ነው። በመንደሮች መሸመቂያ ይቀመጣል። ንጹሐንን በስውር ይገድል ዘንድ ዓይኖቹም ወደ ድሃ ይመለከታል።
እንደ አንበሳ በችፍግ ዱር በስውር ይሸመቃል። ድሃውን ለመንጠቅ ያደባል፣ ድሃውን ይነጥቀዋል፣ በአሽክላውም ይስበዋል። ድሃ ይዋረዳል ይጎብጣል፣ በኃያላኑም እጅ ይወድቃል። በልቡም ይላል እግዚአብሔር ረስቶኛል፣ ፈጽሞም እንዳያይ ፊቱን ሰወረ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል። ድሆችን አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመራመረኝም ይላልና። አየኸው አንተ ክፋትንና ቁጣን ትመለከታለህና በእጅህ ፍዳውን ለመስጠት ድሃ ራሱን ለአንተ ይተዋል። ለድሃ አደግ ረዳቱ አንተ ነህ። የኃጢአተኛንና የክፉን ክንድ ስበር፣ የኃጢአቱንም ብድራት ክፈል ሌላ እስከማይገኝ ድረስ። እግዚአብሔር ለዘላለም ይነግሣል፣ አሕዛብ ከምድሩ ይጠፋሉ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮውም የልባቸውን ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ። መዝሙር 10 በቅንፍ ውስጥ 11 በእግዚአብሔር ታመንኩ፣ ነፍሴን እንደ ወፍ ወደ ተራራዎች ተቅበዝበዥ እንዴት ትሏታላችሁ? ኃጢአተኞች እነሆ ቀስታቸውን ገትረዋልና ፍላጻቸውን በአውታር አዘጋጅተዋልና ልበ ቅኖች በስውር ይነድፉ ዘንድ አንተ የሠራኸውን እነሆ እነርሱ አፍርሰዋልና። ጻድቅ ግን ምን አደረገ? እግዚአብሔር በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑን በሰማይ ነው። ዓይኖቹ ወደ ድሃ ይመለከታል፣ ቅንድቦቹም የሰው ልጆችን ይመረምራል። እግዚአብሔር ጻድቅንና ኃጥንን ይመረምራል። አመፃን የወደዳት ግን ነፍሱን ጠልቷል። ወጥመድ በኃጥአን ላይ ያዘንባል። እሳትና ዲን አውሎ ንፋስንም የጽዋቸው እድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። መዝሙር 11 አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውን ምላሳችንን እናበረታለን። ከንፈራችን የኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሆች መከራ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ በላዩም እገልጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፎች በዙሪያው ሁሉ ይመላለሳሉ። መዝሙር 12 አቤቱ እስከ መቼ ፈጽመ ትረሳኛለህ? እስከ መቼስ ፊትህን ከእኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜስ እስከ መቼ ሁል ጊዜ ይሆናል? እስከ መቼ ጠላቴ በላይ ይጓደዳል? አቤቱ አምላኬ እየኝ ስማኝም። ጠላቴ አሸነፍኩት እንዳይል የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው። ለሞትም እንዳልተኛ ዓይኖቼን አብራ። እኔ ግን በቸርነት ታመንኩ፣ ልቤም በመድኃኒትህ ደስ ይለዋል። የረዳኝን እግዚአብሔር አመሰግናለሁ፣ ለልዑል እግዚአብሔር ስምም ዘምራለሁ። መዝሙር 13 ሰነፍ በልቡ አምላክ የለም ይላል። በስራቸው ረከሱ ጎሰቆሉ፣ በጎ ነገርን የሚሰራ የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ፣
ሁሉ አመጹ፣ በአንድነትም ረከሱ። በጎ ነገርን የሚሰራ የለም፣ አንድም ስንኳ የለም። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ሸነገሉ። ከከንፈራቸው በታች የእባብ መርዝ አለ። አፋቸው መርገምንና መራራን ተሞልቷል። ደምን ለማፍሰስ እግራቸው ፈጣን ነው። ጥፋትና ጉስቁልና በመንገዳቸው አለ። የሰላምን መንገድ አላወቋትምና እግዚአብሔርን መፍራት በዓይናቸው ፊት የለም። ሕዝቤን እንደ እንጀራ የሚበሉ ኃጢአት የሚሰሩ ሁሉ በእውኑ አያውቁምን? እግዚአብሔርንም አይጠሩትም። በዚያ በታላቅ ፍርሃት እጅግ ፈሩ። እግዚአብሔር በጻድቃን ትውልድ ዘንድ ነውና የድሆችን ምክር አሳፍራቸው። እግዚአብሔር ግን ተስፋቸው ነው። ከጽዮን መድኃኒትን ከእስራኤል ማን ይሰጣል? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴትን ያደርጋል። መዝሙር 14 አቤቱ በድንኳንህ ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡ እውነትን የሚናገር ባንደበቱም የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹንም የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን በአራጣ የማያበድር በንጹሑ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። መዝሙር 15 አቤቱ በአንተ ታምኛለሁና ጠብቀኝ። እግዚአብሔርን አንተ ጌታዬ ነህ አልኩ። ከአንተ በቀር በጎነት የለኝም። ፍቃድህ ሁሉ በምድር ባሉት ቅዱሳንና ክቡራን ላይ ነው። ወደ ሌላ ለሚፋጠኑት መከራቸው ይበዛል። የቁርባናቸውን ደም እኔ አላፈሰውም፣ ስማቸውንም በከንፈሬ አልጠራም። እግዚአብሔር የርስቴ ዕድል ፈንታና ጽዋይ ነው። ዕጣዬንም የምታጠና አንተ ነህ። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። የመከረኝን እግዚአብሔርን እባርካለሁ። ደግሞም በሌሊት ኩላሊቶቼ ይገስጹኛል። ሁልጊዜ እግዚአብሔር በፊቴ አየዋለሁ። በቀኜ ነውና አልታወክም። ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች። ሥጋዬ ደግሞ በተስፋ ታድራለች። ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትተውም። የሕይወትን መንገድ አሳየኸኝ፣ ከፊት ጋራ ደስታን አጠገብከኝ። በቀኝህም የዘላለም ፍስሐ አለ። መዝሙር 16 አቤቱ ጽድቄን ስማ፣ ጩኸቴንም አድምጥ። በተንኰለኛም ከንፈር ያልሆነውን ጸሎቴን አድምጥ። ፍርዴ ከፊትህ ይውጣ፣ ዓይኖችህም በቅንነት ይዩ። ልቤን ፈተንከው፣ በሌሊትም ጎበኘኸኝ። ፈተንኸኝ፣ ምንም አላገኘህብኝም። የሰውን ሥራ አፌ እንዳይናገር ፍቃዴ ነው። ስለ ከንፈሮችህ ቃል ጭንቅ የሆኑ መንገዶች ጠበቅሁ። እግሮች እንዳይናወጡ አረማመዴን በመንገድህ አጸናህ። አቤቱ ሰምተኸኛልና ወደ አንተ ጠራሁ። ጆሮህን ወደ እኔ አዘንብል፣ ቃሌንም ስማ። የሚያምኑህን ከሚቃወሙ በቀኝህ የምታድናቸው ቸርነትህን ድንቅ አድርገህ ግለጠው። እንደ ዓይኔ ብሌን ጠብቀኝ፣ በክንፎችህ ጥላ ሰውረኝ። ከሚያስጨንቁኝ ከኀጢአተኞች ነፍሴን ከሚከቧት ከጠላቶቼ አንጀታቸውን በሰብ ቋጠሩ፣ በአፋቸው ትዕቢትን ተናገሩ። አሁንም እርምጃችን ከበቡ፣ ዓይናቸውን ወደ ምድር ዝቅ ዝቅ አደረጉ። እርሱ ንጥቂያን እንደሚናፍቅ አንበሳ
ተሾጉጦም እንደሚኖር እንዳንበሳ ዶበል ነው። አቤቱ ተነስ፣ ቀድመህ ወደ ታች ጣለው። ነፍሴን ከኃጢአተኛ በሰይፍ አድናት። አቤቱ ከሰዎች እድል ፈንታቸው በሕይወታቸው ከሆነች ከዚህ ዓለም ሰዎች በእጅህ አድነኝ። ከሰወርከው መዝገብ ሆዳቸውን አጠገብክ። ልጆቻቸው ብዙ ናቸው፣ የተረፋቸውን ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅህ ፊትህን አያለሁ፣ ክብርህን ሳይ እጠግባለሁ። መዝሙር 17 አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ በእርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔር እጠራለሁ፣ ከጠላቶችም እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽም አስፈራኝ። የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ። ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮ ገባ። ምድርም ተንቀጠቀጠች ተናወጠች፣ የተራሮችም መሠረቶች ተነቃነቁ። እግዚአብሔርም ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱም የሚበላ እሳት ነደደ። ፍምም ከራሱ በራ፣ ሰማዮቹን ዝቅ ዝቅ አደረገ ወረደም። ጨለማ ከእግሩ በታች ነበረ፣ በኪሩቤልም ላይ ተቀምጦ በረረ። በንፋስም ክንፍ በረረ፣ መሰወሪያውን ጨለማ አደረገ። በዙሪያውም ድንኳኑ በደመናት ውስጥ የጨለማ ውሃ ነበረ። በፊቱ ካለው ብርሃን የተነሳ ደመናትን በረዶ የእሳት ፍህም አለፈ። እግዚአብሔር ከሰማያት አንጎደጎደ፣ ልዑልም ቃሉን ሰጠ። ፍላጻውን ላከ በተናቸውም፣ መብረቆችን አበዛ አወካቸውም። አቤቱ ከዘለፋህ ከመዓትህ መንፈስ እስትንፋስ የተነሳ የውሆች ምንጮች ታዩ። የዓለም መሠረቶች ተገለጡ። ከላይ ሰደደ ወሰደኝም፣ ከብዙ ውሆኖች አወጣኝ። ከብርቶች ጠላቶቼ ከሚጠሉኝም አዳነኝ። በርትተውብኝ ነበርና በመከራዬ ቀን ደረሱብኝ። እግዚአብሔር ግን ደገፋዬ ሆነ፣ ወደ ሰፊ ስፍራም አወጣኝ። ወዶኛልና አዳነኝ። እግዚአብሔር እንደ ጽድቄ ይከፍለኛል፣ እንደ እጄ ንጽሕና ይመልስልኛል። የእግዚአብሔር መንገድ ጠብቄአለሁና በአምላኬም አላመጽሁም። ፍርዱ ሁሉ በፊቴ ነበረና ሥርዓቱንም ከፊቴ አላራቅሁም። በእርሱ ዘንድ ቅን ነበርኩ፣ ከኀጢአቴም ተጠበቅኩ። እግዚአብሔርም እንደ ጽድቄ እንደ እጄም ንጽሕና በዐይኖቹ ፊት መለሰልኝ። ከቸር ሰው ጋር ቸር ሆነህ ትገኛለህ፣ ከቅን ሰው ጋር ቅን ሆነህ ትገኛለህ። ከንጹሕ ጋር ንጹሕ ሆነህ ትገኛለህ፣ ከጠማማ ጋር ጠማማ ሆነህ ትገኛለህ። አንተ የተጠቃውን ሕዝብ ታድናለህ፣ የትዕቢተኞችን ዐይን ግን ታዋርዳለህ። አንተ መብራቴን ታበራለህና እግዚአብሔር አምላኬ ጨለማዬን ያበራል። በአንተ ከጥፋት እድናለሁና በአምላኬም ቅጥሩን እዘላለሁ። የአምላኬ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው። በእርሱ ለሚታመኑ ሁሉ ጋሻ ነው። ከእግዚአብሔር በቀር አምላክ ማን ነው? ከአምላካችን በቀር አምላክ ማን ነው? ኃይልን የሚያስታጥቀኝ መንገዴንም የሚያቀና እግሮቼን እንደ ብሆር እግሮች የሚያረታ በኮረብቶችም የሚያቆመኝ እግዚአብሔር ነው። እጆቼን ሰልፍ ያስተምራል፣ በክንዴም የናስ ቀስትን እገትራለሁ። ለደህንነት የመታመኛን ሰጠኸኝ፣ ቀኝህም ትረዳኛለች። ትምህርትህም ለዘላለም ታጠናኛለች፣ ተግሣጽህም ታስተምረኛለች። አረማመዴን በበታቼ አሰፋህ፣ እግሮቼም አልተንሸራተቱም። ጠላቶቼን አሳደዳቸዋለሁ
እይዛቸዋለሁም። እስካጠፋቸው ድረስ አልመለስም። አስጨንቃቸዋለሁ፣ መቆምም አይችሉም። ከእግሬም በታች ይወድቃሉ። ለሰልፍም ኃይልን ታስታጥቀኛለህ። በበላዬ የቆሙትን ሁሉ በበታቼ ታስገዛቸዋለህ። የጠላቶችን ጀርባ ሰጠኸኝ፣ የሚጠሉኝንም አጠፋሃቸው። ጮህ፣ የሚረዳቸውም አልነበረም። ወደ እግዚአብሔር ጮህ፣ አልሰማቸውም። እንደ ትቢያ በንፋስ ፊት እፈጫቸዋለሁ፣ እንደ አደባባይም ጭቃ ረግጣቸዋለሁ። ከሕዝብ ክርክር ታደነኛለህ። የአሕዛብ ራስ አድርገህ ትሾመኛለህ። የማላውቀው ሕዝብ ይገዛልኛል። በጆሮ ሰምተው ተገዙልኝ። የባዕድ ልጆች ደለሉኝ። የባዕድ ልጆች አረጁ፣ በመንገዳቸውም ተሰናከሉ። እግዚአብሔር ሕያው ነው፣ አምላኬም ብሩክ ነው። የመድኃኒቴም አምላክ ከፍ ከፍ ይላል። በቀሌን የሚመልስልኝ አምላክ አሕዛብን በበታቼ ያስገዛልኛል። ከጠላቶቼ የሚታደገኝ እርሱ ነው። በእኔም ከቆሙ ከፍ ከፍ ታደርገኛለህ፣ ከግፈኛ ሰው ታድነኛለህ። አቤቱ ስለዚህ በአሕዛብ ዘንድ አመሰግንሃለሁ፣ ለስምህም እዘምራለሁ። የንጉሡን መድኃኒት ታላቅ ታደርገዋለህ፣ ቸርነቱም ለቀባው ለዳዊትና ለዘሩ ለዘላለሙ ይሰጣል። መዝሙር 18 ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። በእነርሱም ውስጥ የፀሐይን ድንኳን አደረገ። እርሱም ወደ ሙሽራ ከእልፍኝ ይወጣል። እንደ አርበኛ በመንገዱ ለመሮጥ ደስ ይለዋል። አወጣጡ ከሰማይ ዳርቻ ነው፣ ዙረቱም እስከ ዳርቻቸው ነው። ከትኩሳቱም የሚሰወር የለም። የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል። የእግዚአብሔር ፍርሃት ንጹሕ ነው፣ ለዘላለም ይኖራል። የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው። ከወርቅና ከክቡር ዕንቁ ይልቅ ይወደዳል፣ ከማርና ከማር ወለላም ይጣፍጣል። ባሪያህ ደግሞ ይጠብቀዋል፣ በመጠበቁም እጅግም ይጠቀማል። ስተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። የዚያን ጊዜ ፍጹም ሆናለሁ፣ ከታላቁም ኃጢአት እነጻለሁ። አቤቱ ረድኤቴ መድኃኒቴም፣ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። አሜን። መዝሙር 19 በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስም ያቁምህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጥና። ቁርባንህን ሁሉ ያስብልህ፣ የሚቃጠል መሥዋዕትን ያለምልምልህ። እንደ ልብህ ይስጥህ፣ ፍቃድህንም ሁሉ ይፈጽምልህ። በማዳንህ ደስ ይለኛል፣ በአምላካችን ስም ከፍ ከፍ እንላለን። ልመና ሁሉ እግዚአብሔር ይፈጽምልህ። እግዚአብሔር የቀባውን እንዳዳነው ዛሬ አወቅሁ። ከሰማይ መቅደሱ ይመልስለታል፣ በቀኙ ብርታት ማዳን። እነዚያ በሰረገላ እነዚያ በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆምን። አቤቱ ንጉሥን አድነው፣ በጠራንህም ቀን ስማን። መዝሙር 20 አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴትን ያደርጋል። የልቡን ፍቃድ ሰጠኸው፣ የከንፈሩንም ልመና አልከለከልኸውም። በበጎ በረከት ደርሰህለታልና ከክቡር ዕንቁ የሆነ ዘውድን በራሱ ላይ አኖርክ። ሕይወትን ለመንክ ሰጠኸው፣ ለረጅም ዘመን ለዘላለሙ። በማዳንህ ክቡር ታላቅ ነው፣
ክብርንና ምስጋናን ጨመርህለት የዘላለም በረከትን ሰጥተዋልና በፊትህም ደስታ ደስ ተሰኘዋለህ ንጉስ በእግዚአብሔር ተማምኗልና በልዑልም ምሕረት አይናወጥም እጅህ ጠላቶችህን ሁሉ ታገኛቸው ቀኝህም የሚጠሉህን ሁሉ ታገኛቸው በተቆጣህም ጊዜ እንደ እሳት እቶን አድርጋቸው እግዚአብሔር በቁጣው ያጠፋቸዋል እሳትም ትበላቸዋለች ፍሬያቸውን ከምድር ዘራቸውንም ከሰው ልጆች ታጠፋለህ ክፋትን በአንተ ላይ ዘርግተዋልና የማይቻላቸውን ምክር አሰቡ ወደ ኋላቸው ተመልሳቸዋለህ ፍላጻን በፊታቸው ላይ ታዘጋጃለህ አቤቱ በኃይል ከፍ ከፍ በል ጽናትህንም እናመሰግናለን እንዘምርማለን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን 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 ያቀረብነው ጸሎታችን ልመናችን እግዚአብሔር ይቀበለን ለሀገራችንም ሰላሙን ፍቅሩን ይመልስልን ለታመሙትን ፈውስ ለሁላችንም ከቅዱሳኑ በረከት እንዲያሳትፈን ከፊታችን ያለውን አመት በዓል የሰላም የጤና አመት ያደርግልን ዘንድ የሱ በጎ ፍቃድ እንዲሆን ሁላችን በአንድነት አባታችን ሆይ እንበል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ ያሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ የምትሰሙ በሙሉ ቆም ብላችሁ ላይክ ያላረጋችሁ ላይክ በማድረግ ሼር ያላደረጋችሁ ወደ ዋትስአፕ ወደ ቴሌግራም ወደ ሜሴንጀር ወደ ሁሉም ቦታ ለምእመናን 1 ደቂቃ 2 ደቂቃ ወስዳችሁ ሼር በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ ያረጋችሁ ይህን ቻናል ተደግፉን ዘንድ በቅዱስ ዳዊት ስም ሁላችሁንም ጠይቃችኋለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እግዚአብሔር ለኔ ማንበብን ስልጣን ይስጠኝ ከዚህ በመቀጠል ደግሞ መዝሙረ ዳዊት መዝሙር 21ን ጀምረን እናነባለን እንደ እግዚአብሔር በጎ ፍቃድ ማለት ነው መዝሙር 21 አምላኬ አምላኬ ለምን ተውኸኝ እኔን ከማዳንና ከጩኸቴ ቃል ሩቅ ነህ አምላኬ በቀን ወደ አንተ ጣራለሁ አልመለስክልኝም በሌሊትም እንኳ እረፍት የለኝም በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ አባቶቻችን አንተን ተማመኑ አንተም አዳንሃቸው ወደ አንተ ጮኹ አመለጡም አንተንም ተማመኑ አላፈሩም እኔ ግን ትል ነኝ ሰውም አይደለሁም የሰው መላገጫ በሕዝብም ዘንድ የተናቅኩ ነኝ የሚያዩኝ ሁሉ ይላገዱብኛል ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ በእግዚአብሔር ተማመነ እርሱንም ያድነው ቢወድደውስ ያድነው አንተ ግን ከሆድ አውጥተኸኛልና በእናቴ ጡት ሳለሁም በአንተ ታመንኩ ከማኅፀን ጀምሮ በአንተ ላይ ተጣልኩ ከእናቴ ሆድ ጀምረህ አንተ አምላኬ ነህ ጭንቀት ቀርባለችና የሚረዳኝ የለምና ከእኔ አትራቅ ብዙ በሬዎች ከበቡኝ የሰቡትን ፍሪዳዎች ያዙኝ እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ እንደ ውሃ ፈሰስኩ አጥንቶቼም ሁሉ ተለያዩ ልቤ እንደ ሰም ሆነ በአንጀቴ መካከል ቀለጠ ኃይሌ እንደ ገል ደረቀ በጉሮሮዬም ምላሴ ተጣጋ ወደ ሞትም አሸዋ አወረድከኝ ብዙ ውሾች ከበውኛልና
የክፋተኞች ጉባኤ ያዘኝ። እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼም ሁሉ ተቆጠሩ። እነሱም አዩኝ ተመለከቱኝም፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከእኔ አትራቅ፣ አንተ ጉልበቴ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቸኝነቴንም ከውሾች እጅ ከአንበሳ አፍ አድነኝ። ብቸኝነቴንም አንድ ቀንድ ካላቸው ስምህንም ለወንድሞቼ እናገራለሁ። በጉባኤ መካከል አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑት፣ የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤልም ዘር ሁላችሁ ፍሩት። የችግረኛን ችግር አልናቀምና ቸልም አላለምና ፊቱንም ከእኔ አልሰወረምና። ነገር ግን ወደ እርሱ በጮኽኩ ጊዜ ሰማኝ። በታላቅ ጉባኤ ምስጋናዬ ከአንተ ዘንድ ነው። እርሱን በሚፈሩት ፊት ስእለቴን እሰጣለሁ። ችግረኞች ይባላሉ ይጠግቡማል፣ እግዚአብሔርንም የሚሹት ያመሰግኑታል። ልባቸውም ለዘላለም ሕያው ይሆናል። የምድር ዳርቻዎች ሁሉ ያስቡ ዘንድ ወደ እግዚአብሔር ይመለሱ። የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ። መንግሥት ለእግዚአብሔር ነውና እርሱም አሕዛብን ይገዛል። የምድር ደንዳኖች ሁሉ ይበላሉ ይሰግዳሉ። ወደ መሬት የሚወርዱት ሁሉ በፊቱ ይንበረከካሉ። ነፍሴንም ስለ እርሱ በሕይወት ትኖራለች፣ ዘሬ ይገዛታል። የምትመጣውን ትውልድ ለእግዚአብሔር ትነግረዋለች። ጽድቁንም ለሚወለደው ሕዝብ እግዚአብሔር ያደረገውን ጽድቁን ይናገራሉ። መዝሙር 22 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊት የገበታን አዘጋጀህልኝ፣ በጠላቶች ፊት ለፊት ራሴን በዘይት ቀባህ። ጽዋዬንም የተትረፈረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። መዝሙር 23 ምድርና ሞላዋ ለእግዚአብሔር ናት፣ ዓለምም በእርሷ የሚኖሩ ሁሉ። እርሱ በባሕሮች መስርቶታልና በፈሳሾችም አጽንቶታልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክ ምሕረትን ይቀበላል። ይህች ትውልድ እርሱን የምትፈልግ ናት፣ የያዕቆብን አምላክ ፊት የምትፈልግ። እናንተ መኳንንቶች በሮቹን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው። ብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በሮቹን ክፈቱ፣ የዘላለም ልጆችም ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው። መዝሙር 24 አቤቱ ወደ አንተ ነፍሴን አነሳለሁ። አምላኬ አንተን ታመንኩ አልፈር። ጠላቶቼ በእኔ አይሳቁብኝ። አንተን ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ያፍራሉ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። አንተ የመድኃኒቴ አምላክ ነህና በእውነትህ ምራኝ አስተምረኝም። ቀኑን ሁሉ አንተን ተስፋ አድርጌአለሁ። አቤቱ ምሕረትንና ቸርነትን አስብ፣ ከጥንት ጀምሮ ናቸውና። የልጅነቴን ኃጢአትና መተላለፌን አታስብብኝ። አቤቱ ስለ ቸርነት ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ቅንም ነው፣
ስለዚህ ኃጢአተኞችን በመንገድ ይመራቸዋል፣ ገሮችን በፍርድ ይመራል፣ ለገሮችም መንገድን ያስተምራቸዋል። የእግዚአብሔር መንገድ ሁሉ ቸርነትና እውነት ነው። ቃል ኪዳኑንና ምስክሩን ለሚጠብቁ አቤቱ ኃጢአቴ እጅግ ነውና ስለ ስምህ ይቅር በለኝ። እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። ነፍሱ በመልካም ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑንም ያስታውቃቸዋል። እርሱ እግሮችን ከወጥመድ ያወጣቸዋልና። ዓይኖቼ ሁልጊዜ ወደ እግዚአብሔር ናቸው። እኔ ብቻዬንና ችግረኛ ነኝ። ፊትህ ወደ እኔ አድርግ ማረኝ። የልቤ ችግር ብዙ ነው፣ ከጭንቀቴ አውጣኝ። ድካሜንና መከራዬን እይ፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደበዙ እይ፣ የግፍም ጥል ጠልተውኛል። ነፍሴን ጠብቅና አድነኝ። አንተን ታምኛለሁና አልፈር፣ አንተን ተስፋ አድርጌያለሁና የዋሃትና ቅንነት ይጠብቁኝ። አቤቱ እስራኤልን ከመከራው ሁሉ አድነው። መዝሙር 25 አቤቱ እኔ በየዋሃቴ ሄጃለሁና ፍረድልኝ። በእግዚአብሔር አምኛለሁና አልናወጥም። አቤቱ ፈትነኝ መርምረኝም፣ ኩላሊቴንም ልቤን ፍተን። ምሕረት በዓይኔ ፊት ነውና በእውነትህም ተመላለስኩ። በከንቱ ሸንጎ አልተቀመጥኩም፣ ከአመፀኞችም ጋር አልገባሁም። የክፉዎችን ማኅበር ጠላሁ፣ ከዝንጎችም ጋር አልተቀመጥኩም። እጆችንም በንጽሕና አጥባለሁ። አቤቱ መሠዊያህን አዞራለሁ፣ የምስጋናህን ድምፅ እሰማ ዘንድ ታምራትን ሁሉ እነግር ዘንድ። አቤቱ የቤትህን ስፍራ የክብርህን ማደሪያ ቦታ ወደድኩ። ከኃጢአተኞች ጋር ነፍሴን፣ ከደም ሰዎች ጋር ሕይወቴን አጣጥፋ። በእጃቸው ተንኰል አለባቸው፣ ቀኛቸውም መማለጃ ተሞልታለች። እኔ ግን በየዋሃቴ ሄጃለሁ፣ አድነኝ ማረኝ። እግሮቼ በቅንነት ቆመዋልና አቤቱ በማኅበር አመሰግንሃለሁ። መዝሙር 26 እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወት የመታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፎች አስጨናቂዎች ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነሱ ተሰነከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን ድንኳኑም ሰውሮኛል፣ በድንኳኑም መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ ጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መሥዋዕትን ሰዋሁ። ለእግዚአብሔር እቀኛለሁ እዘምርለትም አለሁ። አቤቱ ወደ አንተ የጮኽኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ፣ ፊትህን ከእኔ አትሰውር። ተቆጥተህ ከባሪያ ፈቀቅ አትበል፣ ረዳት ሆነኝ አትጣለኝም። የመድኃኒቴም አምላክ ሆይ አትተወኝ፣ አባቴና እናቴ ትተውኛልና። እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶችም በቀና መንገድ ምራኝ። የሐሰት ምስክሮችና አመፀኞች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔር ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። መዝሙር 27 አቤቱ ወደ አንተ እጣራለሁ፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል። አንተ አምላኬ ዝም አትበለኝ፣
ወደ መቅደስ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኩትን የልመናዬን ቃል ስማ። ከኃጥአንና ከክፉ አድራጊዎች ጋር ነፍሴን አትውሰዳት። ክፋትም በልባቸው ያለ ከባልንጀራቸው ጋር ሰላም ከሚናገሩት ጋር አትጣለኝ። እንደ ሥራቸው እንደ አካሄዳቸውም ክፋት ስጣቸው፣ እንደ እጃቸውም ሥራ ስጣቸው። ፍዳቸውን ወደ ራሳቸው መልስ። ወደ እግዚአብሔር ሥራ ወደ እጆቹም አደራረግ አላሰቡምና ያፈርሳቸዋል እንጂ አይሰራቸውም። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ኃይሌና ጋሻዬ ነው። ልቤ በእርሱ ታመነ፣ እኔም ተረዳሁ። ሥጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለቀባውም የመድኃኒቱ መታመኛ ነው። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ለዘለዓለሙም ከፍ ከፍ አድርጋቸው። መዝሙር 28 የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርንና ምስጋናን ለእግዚአብሔር አምጡ። የስሙን ክብር ለእግዚአብሔር አምጡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምፅ በውሆች ላይ የክብር አምላክ አንጎደጎደ። እግዚአብሔር በብዙ ውሆች ላይ የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስን አንድ ቀንድ እንዳለው አውሬ ልጅ ስርዮንን ያዘልላቸዋል። የእግዚአብሔር ድምፅ የእሳቱን ነበልባል ይቆርጣል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጫካዎቹንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። እግዚአብሔር የጥፋት ውሃን ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። መዝሙር 29 አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኘህብኝምና ከፍ ከፍ አድርግሃለሁ። አቤቱ አምላኬ ወደ አንተ ጮኽኩ፣ ምሕረትንም አደረክልኝ። አቤቱ ነፍሴንም ከሲኦል አወጣሃት፣ ወደ ጉድጓድ እንዳልወርድም አዳንከኝ። ቅዱሳን ሆይ ለእግዚአብሔር ዘምሩ፣ ለቅድስናው መታሰቢያ አመስግኑ። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ለቅሶ ግን ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እኔም በደስታዬ ለዘላለም አልታወክም አልኩ። አቤቱ በፍቃድህ ለሕይወቴ ኃይልን ሰጣት። ፊትህን መለስክ፣ እኔም ደነገጥኩ። አቤቱ ወደ አንተ ጠራው፣ ወደ አምላኬም ለመንኩ። ወደ ጥፋት ቦርድ በደም የምን ጥቅም አለ? አፈር ያመሰግንሃልን? እውነትህንም ይናገራልን? እግዚአብሔር ሰማ ማረኝም፣ እግዚአብሔር ረዳቴ ሆነኝ። ክብሬ ተዘምርል ዘንድ ዝምም እንዳትል ለቅሶዬን ለደስታ ለወጥኽልኝ። ማቄን ቀደድክ፣ ደስታንም አስታጠቅኸኝ። አቤቱ አምላኬ ለዘላለሙ አመሰግንሃለሁ። መዝሙር 30 አቤቱ አንተን ታመንኩ፣ ለዘላለም አልፈርህ። በጽድቅህም አድነኝ። ጆሮህን ወደ እኔ አዘንብል፣ ፈጥነህም አድነኝ። ታድነኝ ዘንድ መታመኛ አምላክና የመጠጊያዬ ቤት ሁነኝ። አምባዬና መጠጊያዬ አንተ ነህና፣ ስለ ስምህ መንገዴን አቅና ምራኝም። አንተ መታመኛዬ ነህና፣ ከደበቁብኝ ወጥመድ አውጣኝ። በእጅህ ነፍሴን እሰጣለሁ። የእውነት አምላክ አቤቱ ተቤዥተኸኛል። ከንቱ ምናምንቴን የጠበቁትን ጣልክ። እኔ ግን በእግዚአብሔር ታመንኩ። መከራዬን አይተሃልና ነፍሴንም ከጭንቀት አድነሃታልና። በምሕረት ደስ ይለኛል፣ ሐሴትም አደርጋለሁ። በጠላቴ እጅ አልዘጋኸኝም። በሰፊም ስፍራ እግሮችን አቆምክ። ተቸግሬያለሁና አቤቱ ምራኝ።
ዓይኔም ከሐዘን የተነሳ ተፈጀች። ነፍሴም ሆዴም ሕይወቴ በሐዘን አልቃለችና ዓመታቴም በለቅሶ ጮኸች። ኃይሌ በችግር ደከመ፣ አጥንቶቼም ተነዋወጡ። በጠላቶቼ ዘንድ ተነወርኩ፣ ይልቁንም በጎረቤቶቼ ዘንድ። ለሚያውቁኝም ፍርሃት ሆንኩኝ፣ በሜዳ ያዩኝም በእኔ ሸሹ። እንደ ሞተ ሰው ከልብ ተረሳው፣ እንደ ተበላሸው ዕቃም ሆንኩ። የብዙ ሰዎችን ስድብ ሰምቻለሁና በዙሪያው ፍርሃት ነበረ። በላይ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ ተማከሩ። አቤቱ እኔ ግን በአንተ ታመንኩ፣ አንተ አምላኬ ነህ አልኩ። ርስቴ በእጅህ ነው፣ ከጠላቶቼ እጅና ከሚያሳድዱኝ አድነኝ። ፊትህን በባሪያህ ላይ አብራ፣ ስለ ምሕረትም አድነኝ። አቤቱ አንተን ጠርቻለሁና አልፈር። ክፉዎች ይፈሩ፣ በሲኦልም ዝም ይበሉ። በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ድዳ ይሁኑ። በአንተ ለሚያምኑ በሰው ልጆች ፊት ያዘጋጀሃት ለሚፈሩህም የሰወርካት ቸርነትህ እንደምን በዛች። በፊትህ መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳንህም ከአንደበትህ ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ ገለጠ። እግዚአብሔር ይመስገን። እኔስ ከዓይንህ ፊት ተጣልኩኝ፣ በድንጋጤ አልኩ። አንተ ግን ወደ አንተ በጮኽኩ ጊዜ የልመናዬን ቃል ሰማኸኝ። ሁላችሁ ቅዱሳኑ እግዚአብሔርን ውደዱት። እግዚአብሔር እውነተኞችን ይፈልጋል፣ ትዕቢተኞችንም ፈጽሞ ይበቀላቸዋል። በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁም ይጥና። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ወለዓለም ዓለም አሜን። መዝሙር 31 መተላለፍ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ሁልጊዜ ከመጮህ የተነሳ ዝም ባልኩ ጊዜ አጥንቶች ተበላሹ። በቀንና በሌሊት እጅህ ከብዳብኛለችና እርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴን ለአንተ አስታወቅኩ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እናገራለሁ፣ አንተም የልቤን ኃጢአት ተውህልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናሉ፣ ብዙ የጥፋት ውሃም ወደ እርሱ አይቀርቡም። አንተ ለእኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ። ከከበቡኝ ታድነኝ ዘንድ ደስታዬ ነህ። አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ። ዓይኖቼን በአንተ ላይ አጠናለሁ፣ ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚተማመነውን ግን ምሕረት ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ። ልባችሁም የቀና ሁላችሁ እልል በሉ። መዝሙር 32 ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔርን በመሰንቆ አመስግኑ፣ 10 አውታርም ባለው በበገና ዘምሩለት። አዲስ ቅኔም ተቀኙለት፣ በእልልታም መልካም ዝማሬ ዘምሩ። የእግዚአብሔር ቃል ቅን ነውና ሥራውም ሁሉ በእምነት ነውና ጽድቅንና ፍርድን ይወዳል። የእግዚአብሔር ቸርነት ምድርን ሞላች፣ በእግዚአብሔር ቃል ሰማዮች ጸኑ። ሰራዊታቸውም ሁሉ በአፈ እስትንፋስ የባሕርን ውሃ እንደ ረዋት የሚሰበስበው ቀላዮችንም በመዝገቦች የሚያኖራቸው ምድር ሁሉ እግዚአብሔርን ትፍራው። በዓለም የሚኖር ሁሉ ከእርሱ የተነሳ ይደንግጡ። እርሱ ተናግሯልና ሆኑም፣ እርሱም አዘዘ ጸኑም። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብንም ሐሳብ ይመልሳል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው።
እርሱ ለርስቱ የመረጠው ሕዝብ እግዚአብሔር ከሰማይ ተመለከተ፣ የሰውንም ልጆች ሁሉ አየ። ከማደሪያው ቦታ ሆኖ በምድር የሚኖሩ ሁሉ ተመለከተ። እርሱ ብቻውን ልባቸውን ይሠራ፣ ሥራቸውን ሁሉ የሚያስተውል ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱም ወደሚተማመኑ። ነፍሳቸው ከሞት ያድን ዘንድ በራብም ጊዜ ይመግባቸው ዘንድ ነፍሳችን እግዚአብሔር ተስፋ ታደርገዋለች። ረዳታችንና መጠጊያችን እርሱ ነውና ልባችን በእርሱ ደስ ይለዋልና በቅዱስ ስሙም ታምነናልና። አቤቱ ምሕረት በላያችን ትሁን በአንተ እንደታመንን። መዝሙር 33 እግዚአብሔርን ሁልጊዜ እባርከዋለሁ፣ ምስጋናውም ዘወትር በአፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔር ከእኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝም፣ በመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁም አለ፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውም አለ። እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና። ቅዱሳን ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ አንደበትህን ከክፉ ከልክል፣ ከንፈሮችህም ሽንገላን እንዳይናገሩ። ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸውና መታሰቢያቸውና ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸው ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውን ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነሱም አንድ አይሰበርም። ኃጢአተኞች ክፋት ይገድላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ይቤዣል፣ በእርሱም የሚያምኑ ሁሉ አይጸጸቱም። መዝሙር 34 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝን ተዋጋቸው። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጐስቁሉም። ክፋትን በእኔ ላይ የሚያስቡ ይፍሩ፣ ወደ ኋላቸው ይበሉ። በንፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔርም መልአክ ያሳደዳቸው፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና። ነፍሴን በከንቱ አበሳጭተዋታልና። ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ የያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እንደ አንተ ማን ነው? ችግረኛን ከሚቃወም እጅ፣ ችግረኛንና ድሃውን ከሚነጥቅም እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ፣ የማላውቀውን በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍሴንም ልጆችን አሳጧት። እኔስ በእነርሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት።
ጸሎቴም ወደ ብብቴ ተመለሰች። ለወዳጄና ለወንድሜ እንደማደርግ አደረኩ። ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረኩ። በእኔ ላይ ተሰበሰቡ፣ ደስም አላቸው። ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቅሁም። ቀደዱኝ፣ አልተውኝም። ፈተኑኝ፣ በሳቅ ዘበቱብኝ። ጥርሳቸውን በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ሥራቸው ብቸኝነቴም ከአንበሶች አድናት። አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከል አመሰግንሃለሁ። በግፍ የሚጠሉኝ በላይ ደስ አይበላቸው፣ በከንቱ የሚጣሉኝም በዓይናቸው አይጣቀሱብኝ። ለኔስ ሰላምን ይናገሩኛልና በቁጣም ሽንገላን ይመክራሉ። አፋቸውን በእኔ ላይ አላቀቁ። እሰይ እሰይ ዓይናችን አየው ይላሉ። አቤቱ አንተ አየኸው፣ ዝም አትበል። አቤቱ ከእኔ አትራቅ። አምላኬ ጌታዬም ወደ ፍርድ ተነስ። አቤቱ ፍርዴን አድምጥ። አቤቱ አምላኬ እንደ ጽድቅ ፍረድልኝ። በላይም ደስ አይበላቸው፣ በልባቸው እሰይ እሰይ ነፍሳችንን ደስ አላት አይበሉ። ደሞም ዋጥነው አይበሉ። በመከራዬ ደስ የሚላቸው ይፍሩ፣ በአንድነትም ይጎሳቆሉ። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወድዷት ደስ ይበላቸው፣ ሐሴትን ያደርጉ። የባሪያውን ሰላም የሚወድድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ምላሴ ጽድቅህን ሁልጊዜ ምስጋናህን ይናገራል። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ወለዓለመ ዓለም አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ሁላችንም በያለንበት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትር ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ የምትሰሙ ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱልን በቅዱስ ዳዊት ስም ጠይቃችኋለን። እንደዚሁም ደግሞ እግዚአብሔር ያደረገላችሁን ነገር ሁሉ በዚሁ የዩቲዩብ ቻናሌ እንዳቀርብላችሁ በዋትስአፕ ቁጥሬ 004177974632 ብላችሁ ሪከርድ አድርጋችሁ ብትልኩልኝ አቀርብላችኋለሁ ማለት ነው። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ለሀገራችንም ሰላም፣ ፍቅሩን፣ አንድነቱን ይላክልን። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ቤተሰቦች፣ እህቶቼ፣ ወንድሞቼ እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? እንደ ሰዓታችሁ አቆጣጠር እኔ ደህና ነኝ። እህታችሁ ወለተ ስላሴ ይባላለሁ። የምኖረው በስደት በኳታር ነው። ዛሬ ለመመስከር የመጣሁት የእናታችን የቅድስት አርሴማ በ29 አሁን በቅርብ መስከረም 29 የደረሰ ያደረገችልኝን ታምሯን ነው ለመመስከር የመጣሁት። እናታችን ቅድስት አርሴማ በዕለተ ቀኗ የሆነ እቃ ነበረና ለሰው አድርስልኝ ብዬ እሰጣለሁ። አላቃቸውም፣ ልጁም በሰው ነው የማውቀው። እንዲያደርስልኝ እቃው ደግሞ ብዙ ነበረ። እንደዚህ በአንዴ ለሰው ምሰጥ እቃ አይደለም፣ ብዙ ነበረና እኔ በቃ ዝም ብዬ አምኜ በሰው ነው ልጁን የማውቀው። ስልኩን የለምኝም፣ ቀጥታ ዋትስአፕ ላይ ነው ሃይ የተባባል ነው እና ልጁ በቃ ጠበኩኝ። አሁን ነው የሚደርስልሽ ያለኝ፣ አልደረሰልኝ። አሁን ነው የሚደርስልሽ ያለኝ፣ አልደረሰልኝ። ጠበኩኝ፣ ማታም ጠበኩኝ። ጠዋት ስገባ ከኦንላይን ጠፍቷል። ወደ 11 ሰዓት ከንጋት አካባቢ ነው ከኦንላይን የወጣ የሚለኝ ማለት ነው። ከዛ በቃ ቤተሰብ ደግሞ ደውሎ ይጠብቁኛል ጉዳይ ነበረና እዛ ሲደውል ኧረ እኔ ልጁን አላየሁትም፣ ልጁ እኮ እንደዚህ ነው ብዬ በቃ ደነገጡ ቤተሰቦቼ በዙሪያ ያሉት። አንቺ ጥፋተኛ ነሽ፣ አንቺ ነሽ ጥፋተኛ እየተባልኩኝ በቃ እኔም ውስጤ እየደነገጠ እየፈራ ምናምን መጣ። ከዛ ገርሏን እያዳመጥኩኝ ነገርኳት። አልቅሽ አንቺ እኔን ላብ አታብሊኝ እናቴ፣ እቅፍ ድግፍ አድርገሽ ሆዱን አራርተሽ ከእጁ እንድታወጪልኝ ብዬ ተማጸንኳት። ልክ ጠይቂያት 2 ሰዓት አልቆየም። መልስ ስትመልስልኝ በሰላም ቤተሰቤ ጋር ቃም ደርሶ ቤተሰቦቼ ደርሶልኝ ብሎ ልጁም ደግሞ የላከበትን እቃ ላከልኝ። እልል ብላችሁ አመስግኑልኝ ቤተሰቦቼ። እንደዚሁ ደግሞ እናቴ ቅድስት ኪዳነ ምሕረት እንደዚሁ በጣም ከባድ እንደዚሁ ስደት ነው እሱ ቆይቷል። ስደት ላይ በጣም ከባድ የሚባል ቦታ ላይ ነበርኩኝ። እንደዚሁ ተማጽኜ አልቅሼባት በዕለተ ቀኗ ከዛ ስቃይ ከዛ መከራ አውጥታኝ ወደ ሀገሬ እንድመለስ አድርጋኛለች። እልል ብላችሁ አመስግኑልኝ። እንደዚሁ ደግሞ እናቴ ቅድስት ሀና ደግሞ እዚሁ ኳተር ሆኜ አሁን በቅርብ ነው 8 ወር ምናምን ሆኖታል መስክሬያለሁ፣ ግን አልደረሰልኝም እንጂ ህፃን ልጅ አለ፣ የ2 ዓመት ህፃን ልጅ ነበረ ቤት ውስጥ ሲጫወት እግሩን ትንሽ እንደዚህ በደረጃ ወይ ነገር ገጭቶት ይመስለኛል ያነክሳል። ከዛ ምን ሆኖ ነው ስትለኝ እኔ ያላየሁም አልኩት። በቃ እሺ ብላ ሴትዮ ያሰርዬ ሐኪም ቤት ወስደዋለሁ ብላኝ ነገ ጠዋት ሲነጋ ሐኪም ቤት ወስደዋለሁ አለችኝ። እሺ አልኳት። እኔም በቃ ዝም አልኩኝ። ልጁ እኔ ጋር ሲመጣ ለምንድን ነው ብዬ እመቤቴ እለቱ ደግሞ ሀና ማርያም ነበረ ተማጽኜ ጸበል አለኝ ነበረ ጸበሉን አፍስሼበት እግሩን ደበስ አደረኩኝ። ልጁ በስነ ስርዓት ሄዶ ተራምዶ ሄደ፣ ዳንልኝ። እልል ብላችሁ አመስግኑልኝ እናቴ ቅድስት ሀናንም ለእኔ የደረሰችልኝ ለእናንተ የምትደረስላችሁ። እንዲሁም ደግሞ ሰማዕታቱ ቅዱስ ሜርቆሬዎስ አሞኝ ነበረ በጣም እንደዚህ በቀላሉ የሚመሰከር ራሱ አይደለም። በጣም ነበረ ያመመኝ። ከዛ ተማጸንኩበት፣ አለቀስኩበት፣ ተንበርክኬ አለቀስኩበት። አንተ እንኳን እኔን አይደለም እኔ ደካማ ልጅህን አይደለም ሌላ እምነት ተከታይ እንኳን ከበረሃ ከአውሬ ያዳንከው እኔ ደግሞ ስደት ሀገር ላይ እንዳልሰቃይ እንዳልታመም እርዳኝ ብዬ ተማጸንኩት። ጸበሉን ተጠመቅኩኝ። ያ ህመም በቃ እንደዚህ ተኖ ሲሄድ ነው ያየሁት። ዳንኩኝ። እልል ብላችሁ አመስግኑልኝ ሰማዕታቱ ቅዱስ ሜርቆሬዎስን ለእኔ ደረሰ፣ ለእናንተም ይድረስላችሁ። ቅዱሳን ሰማዕታት ሁላቸውንም እጠራለሁ። አንዱን ከአንዱ አብልጬ ሳይሆን ሁሉንም በምጠራበት ሰዓት ይደርሱልኛል። ከጭንቀቴ ከሀዘኔ ከመከራ ሁሉ ጊዜ ተማጽኜ ትንሽ ፊታችሁ ተንበርከኬ ከጸየኩኝ የማይደርስልኝ ቅዱሳን የለም፣ የማይደርስልኝ ሰማዕታት የለም። አባቶች ሁሉም ከተማጸንኩኝ ይደርሱልኛል። ከማንንም ማብለጥ አልችልም። እልል ብላችሁ አመስግኑልኝ ቅዱሳንን ሰማዕታትን ሁላቸውንም። ወንድማችን ብርሃነ ስላሴ እግዚአብሔር እድሜና ጤና ከነ ቤተሰቦቼ ከነ ልጆቼ ይስጠን።
ቀሪ ዘመንህን የተባረከ ያደርግልህ፣ አገልግሎትን ይባርክልህ፣ ከአባቶች ተርታ ያስቀምጥልን ፈጣሪ እግዚአብሔር ሆይ መድኃኒዓለም እግዚአብሔር ደግሞ እድሜ ጤና ሰጥቶ ከዚህም በላይ እንድታገለግል ይርዳክ። እድሜ ዘመንህን የተባረከ ያደርግልህ፣ ልጆችህን ያሳድግልህ። እንደዚህ አይነት መምህርን ማግኘት አይቻልም፣ ጥቂት ናቸውና የሉምና እግዚአብሔር ደግሞ ቀሪ ዘመንህን ይባርክልህ፣ መጨረሻህን ያሳምርልህ። እግዚአብሔር እድሜ ጤና ይስጥ፣ የአገልግሎት ዘመንህን ይባርክልህ። እኔ ያጎደልኩትን ደግሞ እግዚአብሔር እኔ በኮልታፋ አንደበቴ ያጎደልኩትን እግዚአብሔር ይሙላልኝ፣ እግዚአብሔር ይቀበለኝ። ቅዱስ ሚካኤል ቅዱስ ገብርኤል ይጠብቀ ከነ ቤተሰቦች ከነ ልጆች። ወንድሜ ከቻልክ አቅርብልኝ። እኔ ላነጋገሬ በጣም ይቅርታ ጠይቃለሁ እና ወንድሞቼ እህቶቼ እልል ብላችሁ አመስግኑልኝ። ሰላም ዋሉ።